ብሩክ ያልገባህም እኮ ምኑን ያልገባኝ አምኜሽ ነበር እኮ እንዴት ትክጂኛለሽ እንዴ ብሩኬ አረን ያልካድኩህም እንዴ በጣም ነው እንጂ ከዳሽ ቆይ ከዚህ በላይ እንዴት ልከጂኝ ነበር የምታስብ ጭራሽ እኮ በውሸትሽ ልኝ ለማሳመን እየሞከርሽ ነው ምንም አልዋሸሁም ስልኩ ተበላሽቶ ነው ስልክ ይዘጋው ጥሩ አንቺ መዋሸቱ ካልሰለቸሽ ሰማሻለሁ እሺ በይ ልስማው ምኑ ነው የተበላሸው ቻርጅ ቤቱ እኮ ነው የተበላሸው ቻርጅ ቤቱ ነው የተበላሸው አዎ ቻርጅ ቤቱ ተበላሽቶብኝ ቻርጅ ማድረግ ስላልቻልኩ እኮ ነው ስልኬ ተበላሽቶ ይዘጋው እውነትሽ ነው ሰናይት አዎ እውነቴን ነው ካላመንከኝ ስራ ቢረፍድብኝ ነው እንጂ ቤት ተመልሼ ስልኩን ቼክ ማድረግ እንችላለን ጥሩ ብሩ ማለ ይቴል እንዴ ተመስገን እኔማ ያ ግብድዬ ሰውዬ ማታ መጥቶ ፈርተ የሰጠህ ነበር ይመስለኝ ገንዘቡ ካለማ ሌላው ችግር ቀስ ብሎ ይፈታል ችግር የለም ተከስተ አሁን የገጠመኝ ችግር በቀላሉ ይፈታ አይደለም ከበድ ያለ ነው እንዴት እህቴን አጥቻታለሁ ማለት ሞተች እንዴ ቆይ ምን ሆነ ሞተችው አንተ ሰውዬ ቆይ ያማ እንዴ ምንድነው የምታማርው አልሞተችም ዝም ብላ ታማ ታዲያ ምንድነው አጣዋት ምናምን የምትለኝ ቆይ ከቤት ጠፍታ ነው ምንድነው አስረዳኝ ኧረ በፈጠረ ልቤን ዝቅ አታርገው ምንን ስማኝ በጣም አመሰግናለሁ ኢንስፔክተር በቅርቡ ሚኪያስን አስፈርደንበት ፍትህ እንደሚሰፍን በጣም እርግጠኛ ነኝ አመሰግናለሁ ኧረ ምንም ማለት አይደለም ፍትህ ማስከበር ስራችን አይደለ ሁሌም ለፍትህ ነው የምንታገለው ዳጊ ብታይ በዛ ስቃይ ውስጥ ሆኜ ራሱ ሁሉም እንትን ነበር ማለት እኔም እኮ ሁል ጊዜ እንዳሰብኩሽ ግን የት ብዬ እንደምፈልግሽ ግራ ስለገባኝ ነው ዝም ያልኩት እሺ በቃ ይሁንታውሽ ደግሞ በጣም ነው የምወድህ እኔም በጣም ወድሻለሁ በቃ አሁን ሂጂና እረፍት አድርጊ እሺ በቃ ራስሽን እንደ ጻድቅ ቆጥረሽ አትመጻደቂ ዝም በል ጸጋዬ ዝም በል ዝም ማለት እውነቱን ነው እየነገርኩሽ ያለሁት ቆይ ከኔ የምትፈልገው ምንድነው ማሳበድ ነው ፍላጎትህ እንዳብድልህ ነው የምትፈልገው ተረጋጊ ማህሌት ይሄውልህ ጸጋዬ ተረጋጊ አትበለኝ እኔ በሁለት ሰይጣኖች መሀል እየተሰቃየሁ ያለሁ ምስኪን ሴት ነኝ ደግሞ ወንድሜንም ዝም ያልኩት ለአባቴ ስል ነው ምንም ምክንያት ይኖርሽ ምንም ንጹህ ሴት አይደለሽ አዎ በእርግጥ እኔ ንጹህ ሴት ላልሆን እችላለሁ ግን በቃ ሁሉንም ነገር ዝም ያልኩት ለቤተሰቦቼ ስል ነው በስተመጨረሻም በጣም ጥሩ ቦታ አገኘን በጣም ጥሩ ስራ ያለው አካባቢ ይመስላል ያው ቀስ እያልን እናላምደዋለን ጊዜ ትንሽ ጊዜ ቢወስድ ነው እንጂ መላመዱ አይቀርም በዛ ላይ ደግሞ እየተንከራተቱ ከመስራት ይሻላል አሰርች እንጂ እንዴ የኔ ወንድም ጫማ ልታስጠርግ ነው የመጣው ቆንጆ አድርጌ እጠርግልሃለሁ ና እዚህ ና እኔ ጫማ ላስጠርግ አይደለም ማን ተቀምጡ ብላችሁ የምትቀምጣችሁት አላስፈቀድንም እና ማንንም ሳታስፈቅዱ ነው ቤቴ ስር መታችሁ የተቀመጣችሁት እና ቤቱ ያንተ ነው ማለት ነው አዎ የራሴ ቤት ነው አባቴ ነው ያወረሰኝ አይ ጥሩ ነው አሁን ሊስትሯችሁን ይዛችሁ ከዚህ ተነሱ ቶሎ በሉ ኧረ ልጄ ልጄ የሚባል ነገር የለም ተነሱ ብያለሁ ተነሱ ሰማኝ አይደል ቆይ እዚህ ብንሰራ ምን ችግር አለ እንዴት ምንም ችግር የለውም ሲጀመር እናንተ ሌባውኑ ሰላዩን የታውቃችኋለሁ አላውቃችሁም አይደል አረኛ ሰላይም ሌባም አይደለም እኛ ሰላማዊ ሰዎች ሊሆን ይችላል እኔ ግን አያገባኝ ከቤቴ ተነሱልኝ እያልኳችሁ አዳመጣችሁኝ አይደል ተነስታችሁ ሂዱ እባክህ ልጄ ፍቃድ እኛ እኮ በየቦታው ከመንከራተት ብለን እዚህ መተን የተቀመጥነው እባክህ ልጄ አጨክነን እባክህ ወይ ጣጣ አሁን እርሱ እንደዚህ የሚለምኑ ከፈጣሪ ጋር አቀሳስሮ ሊያጣሉኝ ነው አይደል ተነሱልኝ አሁን ከቤቴ ኧረ እባክህ ልጄ ተው እንደሱ አታድርግ ለማንኛውም እሺ እዚህ መስራት ትችላላችሁ እውነት ልጄ በጣም ነው የምናመሰግነው ምንም ችግር የለውም ቦታው ከለመደ እዚህ መታችሁ መስራት ትችላላችሁ ለሱ ችግር የለም እኛ ጠንካራ ሰራተኛ ለማንኛውም አሁን ቶሎ ብላችሁ 1000 ብር ነው 1000 ብር የኢትዮጵያ 1000 ብር ነው ሌላ ብር አለ ይኸውላችሁ እዚህ ጋር ተቀምጣችሁ መስራት ከፈለጋችሁ ማለት ነው ቶሎ ብላችሁ ብር ነው አፍጥኑት 1000 ብር ከየት ይመጣል 1000 ብር እኮ በጣም ብዙ ነው ከፈለጋችሁ ተነስታችሁ መሄድ ትችላላችሁ ከዚህ በላይ ምንም ልረዳችሁ አልችልም ያለ ብር ደግሞ ምንም ነገር የለም ሰማችሁ አንተ ወጣት አይደለም እንዴ ምን አለቀ ብትረዳ ስለተረዳችሁ እኮ ነው ያልኳችሁ 1000 ብር ደግሞ ምንም የለውም ካልሆነ ደግሞ ተነስታችሁ መሄድ ትችላላችሁ እሺ እንሰጣለን ግን ይኸውልህ ከዚህ በኋላ ግን ተመለሰ ድጋሚ ብትጠይቃት ግን ምንም አይነት ገንዘብ አንሰጥም አሁን ቶሎ በሉ 1000 ብር
ቶሎ በሏ። ጥሩ ስራ ታገኛለህ። በሉ በቃ ይቅናችሁ። ደግሞ ደንበኛ እንላለን። እሺ ግን ምን አይነት ፍጥሯን ናት? ከጫካ ነው እንደ መጣችሁት? እንደገና ወርዳችሁ ሊስትሮ ልትጠርጉ ነው እንዴ? ምን ችግር አለው? ስራ አይደለም እንዴ? ልክ ነው። ያው ስራ ምኑ ያሳፍራል? ሞኝ ባፍር የሞኝ ዘመድ ያፍራል አሉ። እንደው ጭራሽ ለእናንተ እንኳን ባታስቡ ለኛ ክብር ትንሽ አታስቡም? ወይዘሮ ይሩት ሰራን እንጂ አልሰረቅን። ዝም በል አንተ። አንተኛው መልስልኝ። ትንሽ ስለ ልጆቹ እንኳን ምንም አታስብም? ድጋሚ ሊስትሮ ልትሰራ ነው? ለነሱ ብዬ አይደል እንዴ እንደዚህ ዝቅ ብዬ የምሰራው? ወይ ዘንድሮ እኔስ ተቃጥዬ መሞቴ ነው። ጭራሽ ለነሱ ብዬ ነው ሊስትሮ የምሰራው ትለኛለህ እንዴ? ለአንዳንድ ነገሮች መግዣ ይሆነኛል። ለዛ ነው ለልጆቹ ነው የመቻነስኩኝና ነው የሚፈልጉትን ነገር ነው እያገዝኳቸው አይደል እንዴ? እሱ ልክ ነሽ፣ ግን እኔ ደግሞ እንደ አባት በቃ ማድረግ ያለብኝ ነገር ለማድረግ። ድንቄም አባት የእውነት ማፈሪያ ነህ አንተ፣ ማፈሪያ። እውነቱን ልንገርህ እንደው በዛው ሞተ ብትቀር ይሻል ነበር።